ማርያም እኮ ጌታን ከወለደች በኋላ ዮሴፍን አግብታ ልጆች ወልዳ በተከበረ ትዳር በጥሩ ሁኔታ እግዚአብሔርን አምልካን ያለፈችው። የዘላለም ድንግልና የሚባል ነገር የለም ሲጀመር። እጮኛዋ ዮሴፍ ይባላል። ባሏ ጌታን ከወለደች በኋላ አውቋታል። የግድ አልወለደችም ብሎ መጽሐፍ ቅዱስ ላይ የክርስቶስ ወንድሞች እህቶች ተብለው የሚጠሩ እንዳሉ እየተነገረ እኔ ልጆች እንዳሏት አሳይሃለሁ። ማቴዎስ 12ን ማቴዎስ 13ን እጠቅስልሃለሁ። ዮሐንስ ወንጌል ምዕራፍ 7ን እጠቅስልሃለሁ። የሐዋርያት ሥራ ምዕራፍ 1 ከቁጥር 9 ጀምሮ አንተ ድንግል ማርያም ከመጽሐፍ ቅዱስ ልጆች እንዳሏት ካሳየኸኝ እኔ ደግሞ ነገውኑ ጴንጤ እሆናለሁ። አለቀ። ግን አታሳየኝም። እኔ ደግሞ ለአንተ ለክህደት መነሻ የሆኑትን በሙሉ ፈትፍቻ አሳይልሃለሁ። ለአንተ አይደለም ለሌሎቹ። ከዛ በፊት አካውንቴ ዋርኒንግ ላይ ነው። ይሄው ትዝታው የተባለ መናፍቅ ባለፈው በጳጉሜ ጉዳይ ላይ በሰራው ላይ እሱና እህተ ማርያምና ሌሎች የጨለማውን ማህበረሰብ ስላጋለጥኩኝ 400,000 ታገኘ። ነገር ግን ደግሞ ተረባርበው ሪፖርት አድርገው ቪዲዮን አስጠፍተው አካውንቴን ደግሞ ዋርኒንግ አስጠፍተውኛል። ስለዚህ ከናንተ የሚጠበቀው አድርጎ እየገባቸው አካውንቱን ኮፒ ሊንክ አድርጉት፣ አካውንቱን ከቪዲዮ በተረፈ ማለት ነው። ከዛ ውጭ ደግሞ ቪዲዮውን ኮፒ ሊንክ፣ ሪፖርት፣ ሼር ዱይት እንድታደርጉ ደግሞ እንደተለመደው 3 ሰከንድ ሰጣችኋለሁ። እንደተለመደው ቴንክ ዩ ፎሎ ሼር ኮፒ ሊንክ ሪፖስት አድርጋችኋል። አሁን ወደ መረጃና ማስረጃ እንገባለን። አቶ ትዝታውን እናጋልጣለን ማለት ነው። ትዝታው እንደሚናገረው የድንግል ማርያም ከክርስቶስ ውጭ ሌሎች ልጅ ወልዳለች ነው የሚለው። ላቲ ሰባት ክብር ምስጋና ይግባትና በዚህ በቆሻሻ አፉ የምትነሳ አይደለችም እሱ እንደተናገረው ማለት ነው። ነገር ግን ደግሞ የኢየሱስ ወንድሞች የተባሉት ዮሳ፣ ያዕቆብና ይሁዳ ማን እንደሆነ ደግሞ እኛ ከመጽሐፍ ቅዱስ እንናገራለን ማለት ነው። እሱ የጠቀሰው ለምሳሌ ላንሳላችሁ የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ ያለው እንኳን ብንመለከት እንደዚህ ይላል። ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? ይላል። ይሄን የተናገሩት እንግዲህ አይሁዳውያን ናቸው። ከዛ ዝቅ ብሎ ይላል መሰላችሁ እህቶቹስ ሁሉ በእኛ ዘንድ ያሉ አይደለምን? እንኪያስ ይህን ሁሉ ከወዴት አገኘ? ተሰናከሉበት ይላል። ልብ አድርጉ። ምን አሉበት? ተሰናከሉበት። አይሁዳውያን የተሰናከሉበት ትዝታውም ተሰናክሎበታል በክርስቶስ ማለት ነው። ከዛ ክርስቶስ በተሰቀለ ጊዜ ደግሞ ማለት ነው ክርስቶስ በተሰቀለ ጊዜ ደግሞ የተደረገው ደግሞ እንመልከት። በዚህ በማርቆስ ወንጌል ምዕራፍ 15 ላይ እንደዚህ ይላል። ምዕራፍ 15 ላይ ሴቶቹም ደግሞ በሩቅ ሆነው ይመለከቱ ነበር። ከእነርሱም በገሊላ ሳለ ይከተሉት ያገለገሉት የነበሩ መግደላዊት ማርያም፣ የታናሹ የያዕቆብና የዮሳም እናት ማርያም፣ ሶሎሜም ነበሩ ይላል። አያችሁ አይደለ? እቺ ማርያም በስም መመሳሰል ማርያም ስለሚል ብቻ የያዕቆብ የዮሳ እናት ማርያምን ምን አድርጓል ማለት ወስዶ ከድንግል ማርያም ጋር አመሳስሎታል። ይሄ ትዝታው የሚባል መናፍቅም ጭምር ማለት ነው። ስለዚህ እንደ አይሁዳውያን ምን ተብሎበታል? ተምታቶበታል እንጂ ፈጽሞ የማይገናኝ ነው። ታገለግለው የነበረች ነች። በገሊላ በነበረ ጊዜ ክርስቶስን ታገለግለው የነበረች ነች እቺ ማርያም የምትባለው ማለት ነው። በስቅለቱ ጊዜ ስንመክር በስቅለቱ ጊዜ ደግሞ ሌሎች ወንድሞች ካሉት ለምን ነው ለዮሐንስ ጠርቶ ይወደው የነበረውን ደቀ መዝሙር ጠርቶ እነኋት እናት ለምን አለው ክርስቶስ? ለምን ነው ለነ ዮሳ ለነ ያዕቆብ ያልሰጣት ለነ ይሁዳ ያልሰጣት? ለምንድን ነው ታዲያ? ሌሎች ሴቶች ልጆች ካሏት ለምን ለነሱ አልሰጠም? ይሄንን ከትዝታው መልስ እንፈልጋለን። ይሄንን ከመለስልኝ ደግሞ የሚሆን ነገር ደግሞ እኛ ደግሞ እንቀጥላለን ማለት ነው። ይሄን ነው ማስረጃ የምንመለከተው በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ እንደዚህ ይላል። ጭፍሮቹም እንዲሁ አደረጉልና ነገር ግን በኢየሱስ መስቀል አጠገብ የእናቱም እህት የቀሌዮጳ ሚስት ማርያም፣ መግደላዊት ማርያም ቆመው ነበር። የእናቱ እህት ነች። የቀሌዮጳ ሚስት ማርያም ናት። የእናቱ እህት ነች ማለት ነው። አስባችኋል? በስም መመሳሰል ነው እንግዲህ ትዝታው የካደው ወይም ደግሞ የተሰናከለው እንደ አይሁዳውያን ማለት ነው። ስለዚህ ከዛ ዝክልና ደግሞ እንደዚህ ይላል። ኢየሱስም እናቱን ይወደው የነበረው ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚያም በኋላ ደቀ መዝሙሩንም እናትህ እነኋት አለው። ከዚያም ሰዓት ጀምሮ ደቀ መዝሙር ወደ ቤቱ ወሰዳት ይላል። ወደነ ዮሳ ወደነ ያዕቆብ ወይም ደግሞ ወደ ልጆቿ ቤት ሄደች አይልም። ወደ ዮሐንስ ቤት ሄደች ነው የሚለው። ከዛ ሰዓት ጀምሮ ዮሐንስ ወሰዳት። እኛ እንደምናምነው ደግሞ 15 ዓመት በዮሐንስ ቤት ኖረች ነው የምንለው እንጂ ከነ ይሁዳ ከነ ያዕቆብ ጋር ኖረች አንልም። በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ አይደለም ደግሞ ያለው ቁጥር 14 ላይ ደግሞ የሚናገረው ወንድሞቹ ነው የሚለው። ስለዚህ ወንድሞቹ የሚለው በስጋ ወንድምነት አይደለም። ይሄ ወንድምነት በምን እንደሆነ በጣም ሰፊ አተታ ስላለው ሌላ ጊዜ ካስፈለገም ሌሎች መምህራን ሜንሽን ያደርጉትን ደግሞ አምጥቼ አሳያችኋለሁ ማለት ነው። ነገር ግን እሱ እንደሚናገረው ድንግል ማርያም ሌሎች ልጆች ወልዳለች የሚለው ፈጽሞ ስህተት የሆነ ክህደት ነው። የትንቢት እንኳን እንደሚናገረው ሕዝቅኤል ምዕራፍ 44 ላይ ሲናገር የተዘጋ መቅደስ አሳየኝ፣ ከዛም በኋላ እግዚአብሔር ስለገባበት ፈጽሞ ለዘላለም ተዘግቶ ይኖራል ይላል። የሚናገረው ስለ አማናዊ መቅደስ ስለ ድንግል ማርያም ነው። ድንግል ማርያም የክርስቶስ ማደሪያ ሰዎች ሌሎች ፈጽሞ እንደማይኖሩት ለዘላለም ድንግል እንደምትናገር የሚናገር ነው ማለት ነው። ስለዚህ ትዝታው ክድሃል፣ አሁን ቢሆን እንድትመለስ
በእግዚአብሔር ስም እጠይቅሃለሁኝ። ይሄን ቪዲዮ ለትዝታው ሜንሽን አድርጋችሁ አድርሱት፣ ሼር አድርጉት። በሌላ ሀሳብ መጣለሁ። ውድ ኦርቶዶክሳውያን እንደተለመዱ የና አካውንት ፎሎ አድርጉ። አካውንቱ ደግሞ እየገባችሁ ከሪስትሪክሽን ትወጣልኝ ደግሞ ኮፒ ሊንክ ሪፖስት ኮፒ ሊንክ አድርጉልኝ። ቪዲዮውን ደግሞ ሪፖስት ሼር ኮፒ ሊንክ ሪፖስት ዱት እያደረጋችሁ ለሁሉም እንድርስ አድርጉልኝ። በድጋሚ በሌላ ሀሳብ መጣለሁ። ሰላም ያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን።